እንዴ ዶሮ እየጮኸ ያለው አንተ ጋር ነው ዴቭ? አይ ዶሮ ያለ ይመስለኛል። ገብተውብኝ ነው መሰለኝ ድምፁ እንጂ እኔ ጋር የለም። ለበዓል ገዝታችሁ ነው? እኔ የገዛሁት ሌላ ቦታ ነው ያለው፣ ሌላ ድምፅ ነው። ምንድን ነው የገዛው ለበዓል? ዶሮ ገዝቻለሁ። የትኛውን በዓል ልታከበር? የጌታችን የኢየሱስ ልደት ነው። የክርስቶስ ልደት ታከብራላችሁ? አዎ እናከብራለን። ገና ብቻ ነው ማላከብረው እንጂ ልደቱን አከብራለሁ። ኦኬ ገናን አታከብሩም፣ ግን የክርስቶስ ልደት ታከብራላችሁ። ገና ባይብል ካለ ስለሌለ መወለዱ ግን ባይብል ካለ ያለ እሱንም ከእናንተ ኮርጀን ነው እንጂ ስለ በዓሉ ነው ምንም ደንታ አይለኝም። ያው እንብላ እንጠጣ ነው። ኦኬ ኮርጃችሁ እንጂ ምንም መጽሐፍ ቅዱስ መሰረትም የለውም አይደል? ምንም በቃ አክብሩልኛል አለ። እነ ጳውሎስ አላከበሩ፣ እነ ጴጥሮስ አላከበሩ። ያ ኦርቶዶክስ እናታችን ስለምታከብር እሷን አይተን በቃ እሷ ስትበላ እንበላለን፣ ስትጠጣ እንጠጣለን፣ ጠላም ባይሆን አረዲ አንተ ሰው አረ ሌላ ችግር ውስጥ እንዳገባ ደግሞ ሌሎች ፕሮቴስታንት የሆኑ ሰዎች አሁን በእርግጠኝነት ሌላ ነገር ነው የሚመስላቸው። እንደው አይ በቁም ነገር ግን አንተ አሁን ገናን አላከብረን ልደቱን አከብራለሁ አልከን። ገና ምን ማለት ነው? ገና አላከብረን ስትል ገና እኔ 66ቱን ቃላት ወንጌል አንብቤ ጨርሻለሁ። ወይ ገና የሚለውን ስላጣው ነው። ሲጀመር ዶሮ ከስሩ ሲጮህ ገብቶኛል። ከሀዲሴ ዶሮ ይጮሃል ነው እንዴ? ለታይ ባርኮ ወንድማችን ተማ ቆይ ዴቭ ቆይ ችግር የገናን እንተው፣ የክርስቶስ ልደት ግን ታከብራለህ? ያው እንዳልኩ ነው እንግዲህ እውነቱ የሚናገር ሰው አይ ታከብራለህ። ቆይ የክርስቶስ ልደት ታከብራለህ? አላከብርም። በቃ እንደ ድሮው ቸርች ሄጄ ዘምራለሁ፣ ምስጋና አቀርባለሁ። አከብራለሁ አልከን እኮ ገናን አላከብርም ልደቱን አከብራለሁ አልከን። ከእናንተ ኮርጀን መወለዱ ደስ ይለናል። እንግዲህ ያው እናከብራለን። ስለዚህ መወለዱን ታከብራለህ አይደለ? እሺ የክርስቶስ ልደት መቼ ነው? የክርስቶስ ልደት ያው እናንተ በለዋ ከእናንተ ኮርጀን ነው። እኛ ነርሳን የክርስቶስ ልደት መቼ ነው? ከ2018 በፊት ነው እንደ ኢትዮጵያ እንግዲህ አይደለም። የክርስቶስ ልደት እያከበራችሁ ያላችሁበት ቀን ስንት ነው? ቀኑ ስንት ነው? እናንተ በምታከብሩት ነው። የኛ የሆነ የለም። የኛ ነርሳን እንዴ እኛ ነርሳን ተወለ እኛ ነርሳን የክርስቶስ ልደት የምታከብሩት ቀኑን መቼ ነው ብላችሁ ነው የምታከብሩት? መስከረም ነው? ጥቅምት ነው? መቼ ነው ብላችሁ ነው የምታከብሩት? ታኅሳስ 29። እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? የለም እሱን ነው እኮ እናንተን አይተን እያልኩ ያለሁት። ገባህ? እኛን አይታችሁ ቆይ አዴብዬ እንደው ሀሳብ ደረጃ ቆይ ችግር ስለዚህ አልጠይቅም። ቆይ ዴቪ መስከረም አንድ ብታከብሩ እኛ ምን መስከረም አንድ ነው የምናከብረው። ችግር የለም። ጥሩ ብለሃል ዴቪዬ፣ ጥሩ ብለሃል። ይሄንን ሀሳብ አንድ ጊዜ እንተውና ወደ ርዕሳችን እንመለሳለን። ግን እንደው እኛ ስንበላ አይታችሁ ታኅሳስ 29 ከበላችሁ፣ እኛ የክርስቶስ ልደት ስናከብር አይታችሁ ታኅሳስ 29 ካከበራችሁ፣ ምን አለ ስንጾም አይታችሁ ብትጾሙ? እናንተን አይተን ነው የምናከብረው ካላችሁ አይቀር ልክ ነቢያት የክርስቶስን መምጣት ተስፋ አድርገው የጾሙትን ጾም እኛ ጾመ ነቢያት ብለን አውጀን እንደምንጾመው ለምን አትጾሙም ነበር? ዴቪ ይሄንን ለትዝብት አሁን አትመልሰው። አይ ግድ የለም ይኸውልህ፣ ይሄንን ለትዝብት በቃ ለራስህ አስቀምጠው። ከዛ ደግሞ የክርስቶስን ትንሣኤ ታከብራለህ? ለምሳሌ ትንሣኤውን ታከብራለህ? ትንሣኤውን አዎ። በጣም ጥሩ። የክርስቶስ ትንሣኤ መቼ ነው? እንግዲህ እናንተ ስታከብሩ ነው ጊዜው። እኛ ብንረሳውስ? እኛ እርሳን ቆይ እኛ እርሳን አንተ እርሳን። እሺ የኦርቶዶክስ ቤተክርስቲያን አማኞች የሉም። እናንተ ቆይ አንድ ጊዜ ምን መሰል መረዳት የፈለኩት የትንሣኤን በዓል አከብራለሁ አልከኝ። ባጭሩ ይሄ በዓል መጽሐፍ ቅዱሴ በዓል ነው አይደለ ዴቭ? መጽሐፍ ቅዱስ የሆነ ይዘት ያለው በዓል ነው አይደለ? በዓሉ ባይብል ካለ አይደለም። በዓሉ የለም። መወለዱና መነሳቱ አለ አይደለም። ስለ ክርስቶስ ትንሣኤን የጠየቁ የክርስቶስ ትንሣኤ መጽሐፍ ቅዱሳዊ ይዘት ያለው ነገር ነው አይደለ ዴቭ? አዎ። በጣም ጥሩ። ይሄንን መጽሐፍ ቅዱስ ይዘት ያለውን ደግሞ ነገር በዓል አድርገን እናከብረዋለን አልከኝ። የምታከብሩበት ቀን መቼ ነው? አሁን እንግዲህ ኢትዮጵያ
13 ወራቶች አሏት። ከ13ቱ ወራቶች ውስጥ የክርስቶስ ትንሣኤ በዚህ ቀን ነው የምትሉት መቼ ነው እናከብራለን አልከኝ። እኔ አሁን ቅድም ግራ የገባኝ ነገር ምንድነው መሰለ የክርስቶስን አሁን ዶሮ ሲጮ ሰማን እና እንደው ብዮባ ምን አለ ዶሮ ሲጮ ነው የገባኝ ሁሌም ዶሮ ሲጮ ሰው ካህድ ያለ ማለት ነው አለ እሱ ለቀልን ያለን ያለው ግን የክርስቶስ ልደት አከብራለሁ እናከብራለንም አልከኝ። እሺ የክርስቶስ ልደት የምታከብሩት መቼ ነው? ታኅሳስ 29 ከየት ለመናገር ካሌንደር ልጨርስልህ። ቆይ ዴቪ ልጨርስልህ። ቆይ አንድ ጊዜ ልጨርስልህ። አንተ ያልከኝ ነው እኔ ደግሜ የምለው የክርስቶስ ልደት ታከብራለሁ ይስል አዎ አከብራለሁ። እሺ መቼ ነው የምታከብሩት? ታኅሳስ 29 ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁት ነው ታኅሳስ 29 የምታከብሩት? ያው ነው አይደል? አይ ኦርቶዶክስ ስታደርገው አይተን ነው አልከን። እሺ ይሄንንስ እሺ ኦርቶዶክስን አይታችሁ አደረጋችሁት? እንደውም እኔ እንደ ሐሳብ የኦርቶዶክስ ቤተክርስቲያንን አይታችሁ በዓል ስታከብር ቤተክርስቲያኒቱ በዓልን ካከበራችሁ አይቀር ምዕመኖቿ ደግሞ በዓልን አክብረው የክርስቶስን መወለድ ደስታ አድርገው በደስታ ደግሞ ተሰባስበው ደግሞ በዓልን እያከበሩ ሲመገቡ አይታችሁ እናንተም ገዝታችሁ መብላታችሁ ካልቀረ ምን አለ ኦርቶዶክሳውያን አይታችሁ ብትጾሙ የሚል ሐሳብ አነሳውኝና ከዛ ወደ ክርስቶስ ትንሣኤ መጣን። ለምን መሰለ የመጣ ነው የክርስቶስ ትንሣኤ በጣም ለየት ያለ ነው። አሁን እናከብራለን አልከኝ። መቼ ነው የምታከብሩት? እኔ ቀኑን ፈልጌው ነው። አንድ ጊዜ ንገረኝ። መቼ ነው የምታከብሩት? ካላንደር ካላየው በሐሳብ አላውቅም። ካላንደር አይቼ እነግርሃለሁ። ካላንደር ካላየው በዓሉ መቼ እንደሆነ አላውቅም። ቆይ አንድ ጊዜ ማለት ይሄ እኮ በመሀል የገባ አጀንዳ ስለሆነ ጊዜያችንን አንግደልና ኧረ አልቸኩልም ብለኸኛል እኮ እኔም አልቸኩልም። ችግር አንተም አልቸኩልም እኔም አልቸኩልም። ስለማንቸኩል ቆይ አንድ ጊዜ በአንድ ነገር ልንገርህ እባክህን አዳምጠኝ። እኔ እናንተ እኩል ስናወራ እታች ያሉ ሰዎች ወይም ደግሞ ሪከርድ ተደርጎ ይሄ ላይቭ የሚሰሙ ሰዎች በደንብ አያዳምጡንም የምናወራውን ነገር። ስለዚህ እየተደማመጠን እናወራ። ቅድም ካላንደር ሳታይ ነው የክርስቶስ ልደት ታኅሳስ 29 እናከብራለን ያልከኝ። ስለዚህ አሁንም ካላንደሩን ሳታይ ችግር የለውም። መቼ ነው የክርስቶስን ትንሣኤ የምታከብሩት? ካላንደር ካላየው አላውቅም። ይሄኛውንም ካላንደር አይቼ ነው ችግር የለውም። ነገር ግን የክርስቶስን ትንሣኤ ታከብራላችሁ። አዎ እሺ ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው እንደው መነሻችሁ? ምክንያቱም እኛ ፕሮቴስታንቶች እንደው መጽሐፍ ቅዱሳዊ ነው የምናደርገው ነገር በአጠቃላይ መጽሐፍ ቅዱስ የሆነ ነገር ነው ብላችሁ ነው የምታምኑትም የምታሰምሩትም። እና ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኛችሁት? ለምሳሌ የክርስቶስን ትንሣኤ የምታከብሩት ከየትኛው የመጽሐፍ ቅዱስ ክፍል ላይ አግኝታችሁ ነው ዴቭ? ከመጽሐፍ ቅዱስ እኔ አይቼ አይደለም እናንተን አይተን ነው። እኔ ኦርቶዶክስ ነበርኩ በቀድሞ ሃይማኖቴ። ስበላ ስጠጣ ነበር። በእነዚህ በትንሣኤ በገና በጥምቀት ስበላ ስጠጣ ነበረ፣ ስጨፍር ይወላችሁ። ሌላ ደግሞ ሌላ ፖለቲካ እሺ ገብቶብኝ ነው ይቅርታ። አሁንም ሃይማኖቴን ስቀይር መብላቴንና መብላት መጠጣቴን ቀጠልኩኝ። ከመጽሐፍ ቅዱስ ላይ አይቼ አይደለም። እኔ ከቀድሞ ሃይማኖት በጣም ያሳዝናል። እዚህ ላይ መሀል ላይ ላስቁምህና ዴቭ አሁንም ወደ ሌላ ሀሳብ ቆይ የመጀመሪያውን ሀሳብ ተናገርና ወደ ተናገርከው ቆይ እናወራለን። ስለሱ ግዴታ ነው። ምንድነው እናንተን አይተን ነው ስንል ራሱ አትቀበልም እንዴ? እናንተን አይቼ ነው እያልኩኝ ለምንድን ነው ሌላ ጥያቄ መጠየቅ? እናንተን አይቼ ነው ከእናንተ አይተን እያከበርን ነው አልኩ አይደል? አሜን አሜን ብላተተው ለምን ትጠይቃኝ? ቆይ አንድ ጊዜ ኧረ እኔ ላደርቅ ፈልጌ አይደለም ዴቭ፣ እንኳን አንተ እኔም አልደረኩኝም። ቆይ አንድ ጊዜ ቆይ ዴቭ እያልኩ ራሱ እኔ ራሱ አልደረኩኝም። መሀል የተናገርካቸውን ነገሮች አንድ ጊዜ እመለስበታለሁ። ኦርቶዶክስ እያለው ጠጣ ነበረ፣ እጨፍር ነበር፣ አሁንም እበላለሁ፣ ጠጣለሁ፣ መጠጣቴንም ቀጥያለሁ ምናምን ያልክበትን ነገር እመለስበታለሁ። ከዛ በፊት ግን ስለ ክርስቶስ ትንሣኤ ለምን ጠየቅኩ መሰለ? የኢየሱስ ክርስቶስን ትንሣኤ በጣም በዚህ አጋጣሚ እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች በደንብ አድምጡ፣ እንደው ለእናንተም ጭምር ስለሆነ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ብለው ይናገራሉ። ባይዛው ዛሬ ርዕሳችን ያ ነው። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ ወይ የሚል ነው። ኦርቶዶክስ እንደው ከመጽሐፍ ቅዱስ ውጭ ናት ምናምን ይሉና ከዛ የክርስቶስን ልደት ስናከብር ልክ እንደዚህ አብረው ያከብራሉ። የጌታችን የኢየሱስ ክርስቶስ ጥምቀት በዓልን ስናከብር የተወሰኑት ያንን ቀን ያስባሉ። ቁጥራቸው በርከት ያሉት ግን ምንም ዳያቭን አይዲያ ስለዛ ሐሳብ የክርስቶስ ትንሣኤ ስንል
ሙሉ በሙሉ ትንሣኤው ፋሲካ ሁሉ እያሉ ኮንፈረንስ ሁሉ ያዘጋጃሉ። ምንድነው ይሄ ኮንሰርት ሁሉ ያዘጋጃሉ ምናምን ነገር ያው የባል ድባብ ስለሆነ ለሽቀላ መቼ ስለሆነ እሱን ግን እንተው። የክርስቶስ ልደት በየዓመቱ በተለያየ ቀን እንደሚከበር ታውቃላችሁ? ስንቶቻችሁ ነው የምታውቁት? ቤተክርስቲያናችን የጌታችን የኢየሱስ ክርስቶስ የትንሣኤው በዓል ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያረግና ይወርድ በየዓመቱ በተለያየ ቀን ነው የሚሆነው። በየዓመቱ ማለት ነው። በተመሳሳይ ቀን ልክ የክርስቶስ ልደት ወይ ደግሞ ጥምቀት እንደምናከብረው በየዓመቱ ተመሳሳይ በሆነ ቀን ላይ አይደለም የምናከብረው። በየዓመቱ ነው የምላችሁ። በየዓመቱ ቤተክርስቲያናችን ራሷ መሰረቷ ክርስቶስ ነው እና ቀንን ቀምራ ጊዜን ሰንዳ አዘጋጅታ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ ስሌትን አስቀምጣ ነው የጌታችን የኢየሱስ ክርስቶስ የፋሲካ በዓል የምናከብረው። እና ትክክል ነው። ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ የመሰረት ሳይኖራቸው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ኦርቶዶክስ ቤተክርስቲያንን አይተው ተመልክተው ነው ይህን በዓል የሚያከብሩት። አዎ ትክክል ነው። ስናከብረው ደምቀን ስለምንታይ ዝማሪያችን አምልኳችን ሰማያዊ ስለሆነ ሁሉ ነገራችን ስለሚማርክ ነው። ኦፍኮርስ እኛን አይተው የእናት ቤተክርስቲያናችሁ ቆይ ዴቭ አንድ ጊዜ ካምዳው እሺ። እኛን አይተው ነው የሚያደርጉት። ቆይ ዴቭ ከዚህ በኋላ ማይክን የምትከፍት ከሆነ እኔ ስታች አስወርዳለሁ። እሺ አሁን ሳይፈቅድልህ ዝም ብሎ መጮህ አይቻልም። ከዛ ለአንተ ምድል እንሰጥሃለን፣ ታወራለህ። መረጋጋት ግን ያስፈልጋል። እና እኛን አይተው ነው የክርስቶስን ልደት የሚያከብሩት። እኛን አይተው ነው የክርስቶስን ትንሣኤ የሚያከብሩት። አለቅ እኛን አይተው ነው በዓል የሚያከብሩት። ነገር ግን እንደ ሐሳብ እኛን አይታችሁ በዓል ማክበራችሁ ካልቀረ እኛን ተመልከታችሁ እንደው ፋሲካ ማለታችሁ ካልቀረ እኛን አይታችሁ ደግሞ እንደው ስለ ኢየሱስ ክርስቶስ ስም እንደው ጾምንም ደግሞ መጾምን ብትማሩ መልካም ነው። ሌላው ነገር እንዲቀስ እያለ ነገሮች ይለወጣሉ በጊዜ ሂደት። እንቁላልን በጊዜ ነው። ተረጋግታችሁ ሁላችሁም ከኛ ጾምን ብትማሩ አለለ የክርስቶስ ልደት ስናከብር በነገራችን ላይ ረጅም ጊዜያትን በጾም አሳልፈን ነው። ልክ ነቢያት የክርስቶስ ኢየሱስን መምጣት ሲጠባበቁ እንደነበረ ሁሉ እኛም እንደ አባቶቻችን ያንን ጊዜ በጾም አሳልፈን ነው የጌታችን የኢየሱስ ክርስቶስ ልደት የምናከብረው። ትንሣኤውንም ልክ እንደዛ ትንሣኤውን ከማክበራችን በፊት ሰፊ የሆነ የጾም ወቅት አለ። ከዛም ደግሞ ለየት ብሎ ደግሞ ሰሞነ ሕማማት አለ። ሰሞነ ሕማማት የሚባለው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ የተቀበላቸውን ሕማሞችን እያሰብን ምንጾምባቸው፣ ምህላ ምንቆምባቸው፣ ክርያላይሶን ምንልባቸው፣ አምላካችን ክርስቶስ ኢየሱስን ይቅር በለን የምንልበት ወቅቶች ናቸው እነዛ ወቅቶች። እና አንዳንዴ ነጭ ለብሰን በዓል ስናከብር አይታችሁ አላረለ እንደው ዝማሬው ስለሚያምርብን፣ ነጠላው ስለሚያምርብን፣ አምልኮ ስርዓቱ ያማረ ስለሆነ ያንን ብቻ አይታችሁ በዓሉን አታክብሩ። አሁን አታክብሩ እያለን አይደለም። እሺ ጥሩ ነው፣ አንድ ደረጃ የሚያስጠጋ ነው። አክብሩ። ግን ደግሞ ከበዓሉ እኩል ጾሙንም ደግሞ ስንጾም እኛን አይታችሁ ጾምን ጾሙ። እኛን አይታችሁ ጾምን ጾሙ። እሺ ከዛ በኋላ ወንድማችን አንድ የተናገረው ንግግር ነበረ። ምንድነው የተናገረው? ድሮ ኦርቶዶክስ እያለው ጠጣ ነበረ፣ ድሮ ኦርቶዶክስ እያለው ጨፍር ነበረ ምናምን። የኔ ተወዳጅ በተለይ እንደው በክርስቶስ ፍቅር የምንወዳችሁ ሳታውቁት ቤተክርስቲያንን ትምህርት ሳታውቁ ሳትረዱ ወደ ጨለማ ሕይወት የገባችሁ ፕሮቴስታንት ወንድሞች ስለ ኦርቶዶክስ ቤተክርስቲያን እንዲህ አይነት ቃላቶችን በመናገር ራሳችሁን አትሸውዱ ፕሊስ። ኦርቶዶክስ ቤተክርስቲያን የማታሰረውን ነገር ታሰምራለች ብላችሁ የሆነ ነገር መፍጠር አትችሉም። እሺ እንደዛ ማድረግ የለባችሁም። ኦርቶዶክስ ቤተክርስቲያን ጭፈራን አታስተምርም። ኦርቶዶክስ ቤተክርስቲያን የቱ ጋር ነው ጭፈራን ስታስተምር ያያችሁት? ኦርቶዶክስ ቤተክርስቲያን ስከሩ ብላ አታውቅም። የቱ ጋር ነው ስከሩ ብላ ስታስተምር ያያችሁት? በእንደዚህ ነገር ራሳችሁን አታታሉ። እሺ አታታሉ። እና ወንድማችን ባትወርድ ጥሩ ነበረ። ከአንተ ጋር በደንብ በሰፊው ብናወራ ደስ ይለኝ ነበረ። እሺ ወንድሞችን ሰላም እንበልና እኛ እንቀጥል። ተሟችን ተሙ
ሰላም ብያለሁ ወንድሜ። አመቺ ቦታ ላይ አይደለሁ፣ ትንሽ ድምጽ አለ። ሰላም ወንድሜ። ሰላም ብለናል። ተሙ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። እንኳን አደረሰ። ለትሻ ኦኬ፣ አመቺ ቦታ ላይ አይመስለኝም። እሺ ደሜ እሺ ደሜ ማመቺ ቦታ ላይ አይመስለኝም። እሺ እንቀጥል። ቅዱሳን የሚል አካውንት ይሰማል? ይሰማኛል። ፈሊ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ። ማህበረ ቅዱሳን አንድ ጥያቄ ለመጠየቅ ነበረ። እኔ ኦርቶዶክስ ነኝ። እሺ ችግር የለውም። ግን አሁን ቤተሰቦቼም አሁን ባሉበት አካባቢ አንድ ሰሞኑን ከጾሙ ጋር በተያያዘ ከባሉ ጋር በተያያዘ አንድ ሀሳብ ተነስቶ ያው እንደ ክርክር አይነት ነገርም ሆነና ያው ከብዙ ነገሮች አንጻር መጽሐፍ ቅዱስ ምን እንደሚልና ትክክለኛው ነገር ደግሞ ምን እንደሆነ ያው እንድትነግረኝ ነበር። እሺ ሙችል ከሆነ መልሳለሁ። እሺ ሮብ ዕለት ነው በዓሉ አይደለ? የገና በዓል ሮብ ዕለት ነው እና ብዙ ሰው ይበላል አይበላም ክርክር ለሁለት የተከፈለ ጎራ አብረው እና ክርክር ተነሳና መጽሐፍ ቅዱስ ከዚህ አንጻር ምን ይላል እና ምንድነው ማለት በአንተም ኦፒኒየን ምንድነው? እስቲ ትክክለኛው መንገድ የትኛው ነው? እሱም ልትነግረኝ ብዬ ነው። እሺ መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም አይልም። ምክንያቱም ሮብ ይበላል ወይስ አይበላም ለሚል ጥያቄ መጽሐፍ ቅዱስ ምንም የሚሰጠው ምላሽ አይኖርም በዚህ ጉዳይ ላይ። ለምንድን? የሥርዓት ጥያቄ ስለሆነ። በመጽሐፍ ቅዱሳችን ዶክትሪናል የሆነ መጽሐፍ ነው። ሃይማኖት ነክ የሆኑ ጉዳዮችን የምናብራራበት መጽሐፍ ነው። እንዲህ አይነት የሥርዓት ነክ ሀሳቦች በሥርዓተ ቤተክርስቲያን ነው የሚታዩት። ምን ማለት ነው? በሥርዓት መጽሐፍቶቻችን ማለት ነው። በመጀመሪያ ሮብና ዓርብ የምንጾመው ለምንድን ነው? ከሰባቱ አጽዋማት ውስጥ አንዱ የምንጾማቸው አጽዋማቶች ውስጥ አንዱ ሮብና ዓርብ ነው። ሮብና ዓርብ የምንጾመው ሮብ ዕለት ጌታችን ኢየሱስ ክርስቶስን ለመስቀል አይሁድ የመከሩበት ቀን ስለሆነ፣ ዓርብ ዕለት ደግሞ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለበት የማይሞቱ አምላክ ሞትን የሞተበት ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ላይ የተሰቀለበት ዕለት ስለሆነ መከራን ሕማምን የተቀበለበት ዕለት ስለሆነ ሮብና ዓርብን እንጾማለን። ነገር ግን በሁለት አበይት በዓላቶቻችን በተለይም ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓልና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የትንሣኤ በዓል በእነዚህ በዓላት ላይ በዓሉ ምናልባት ሮብ ወይም ደግሞ ዓርብ የሚውል ከሆነ ቅድስት ቤተክርስቲያናችን በዓሉ እንዲከበር በዛን ዕለት ደግሞ ምግብ እንዲበላ ትፈቅዳለች፣ ታስተምራለች። በነገራችን ላይ አሁን ላይ የትኛውም ክርስቲያን ሮብ ይበላል ወይስ አይበላም ብሎ መጠየቅ የለበትም። ምክንያቱም ከዕለቱ ሮብን ከምናከብርበት ዕለት በላይ የክርስቶስ ልደት ለእኛ ለክርስቲያኖች ትልቅ በዓላችን ነው። ለምሳሌ እንደው ሮብ ዕለት አሁን ፋሲካ እንደዚህ የዓርብ ዕለት እንደዚህ የጌታችን ኢየሱስ ክርስቶስ ትንሣኤ የምናከብርባቸው ዕለቶች ላይ ልክ እንደዚህ አይነት ቀናቶች ሲመጡ አንድ ክርስቲያን ግራ መገባት የለበትም። ምክንያቱም የክርስቶስ ትንሣኤ ለእኛ ለክርስቲያኖች በላጩ የሆነ በዓላችን ስለሆነ ማለት ነው። ስለዚህ በአሁን ከፊታችን ባለው ሮብ ዕለት አዎ ይበላል። ሌላም ጊዜ ክርስቲያኖች ወንድሞች ግራ ባትጋቡ ጥሩ ነው እና ደግሞ በስፋት እንደው ነገሮችን እርግጠኛ ለመሆን ያክል ቀርባችሁ ያሉ የንስሐ አባቶቻችሁን ቀርባችሁ ብትጠይቁ ጥሩ ነው። እንደውም አንዳንዴ መገናኛም ይሆናችኋል። ብዙ ጊዜ ክርስቲያኖች ወንድሞቻችን ራሳችን ከካህናት አርቀን ሶሻል ሚዲያ ላይ ብቻ ስለሆነ የምንቀመጠው ብዙ ነገሮችን እያወቅን እየተረዳን አይደለም። ስለዚህ ብዙ እንድታተርፉ እንደው አጋጣሚውን ተጠቅማችሁ ራሳችሁንም ደግሞ ወደ ካህናት አቅርባችሁ ጉዳዩን በደንብ ከነሱም ስር ደግሞ ጠይቃችሁ እንድትረዱ በልዑል እግዚአብሔር ስም ጠይቃለሁ። አሁንም የተማርኩት የተረዳሁት ከነሱ ስለሆነ እሺ ወንድማችን እንጂ ከዛ አሁን አንተ ካልከኝ ኮንቴክስት የተለየ ሌላ
ቤተክርስቲያናችን የምታስተምረው አስተምህሮ ሌላ አይነት ምክንያት የለውም። አዎ እሺ፣ በጣም ነው የማመሰግነው። እጅግ በጣም ነው የማመሰግነው። ክብርልኝ። እሺ፣ እግዚአብሔር ያክብረልን። ኦኬ እንቀጥል። አረ ለበዓል ግን እንደው ተው ግድ የለም እኛንም ጥሩ ምናምን ትላላችሁ። ለበዓል እንደው እኛንም ይጠራ ሰው የለም። የኔ ተወዳጆች በዚህ አጋጣሚ ሁላችሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆናችሁ ክርስቲያኖች ወንድሞቻችን በአጠቃላይ እንኳን አደረሳችሁ። ይህ ትልቅ በዓል ነው እና በዚህ አጋጣሚ ውይይታችንን ከመቀጠላችን በፊት ያው እንደምታውቁት እኛ ክርስቲያኖች ክርስቲያን የተሰኘ ነው በክርስቶስ ነው እና ክርስቶስ ለእኛ የሰጠንን ጸጋ ሌሎች ደግሞ ማካፈልን መርሳት የለብንም። በዓሉን ስናከብር ቤታችሁ መቼም ይደምቃል፣ ቤታችሁ ይሞላል። በዛው ልክ ደግሞ ተርበው ያሉትን፣ ተጠምተው ያሉትን፣ ታርዘው ያሉትን፣ ተቸግረው ያሉትን፣ እንደው ወድቀው ያሉትን ወገኖቻችንንም እንድትመለከቱ በሁሉ ጊዜ ስም እንጠይቃለን። እኛ ክርስቲያኖችንን ስንረዳ ዘር የለንም፣ ብሔር የለንም፣ ማንነት የለንም። ሁሉም ምድር ላይ ያለው ፍጡር በአጠቃላይ የእግዚአብሔር ፍጥረት እስከሆነ ድረስ ሰብአዊ እና ሃይማኖታዊ የሆነ ግዴታችን እንወጣለን። በዚህ አጋጣሚ እንደው ሰዎችን በመርዳት ክርስቲያኖች ወንድሞች ያው የእናንተ ቤተክርስቲያን እንኳን ምትታማ አይደለችም። ነገር ግን የክርስቶስ አባታችን የእናታችንም ደግሞ የቅድስት ቤተክርስቲያንን ደግሞ ፈለግ ይዘን ሁላችሁም በቻላችሁት አቅም በዙሪያችሁ ያሉ የተቸገሩ በዓልን እንደናንተ ነጭ ለብሰው የማይወጡ በራቸውን ዘግተው የተቀመጡ ወገኖቻችን ሁሉ ዙራችሁ እንድትመለከቱ በልዑል እግዚአብሔር ስም ጠይቃለን። አቅም ያላችሁ ክርስቲያኖች ወንድሞች በትግራይ ክልል፣ በአማራ ክልል፣ በተለያዩ የኢትዮጵያ ክፍሎች በተለይም ደግሞ በአርሲም ጭምር እንደምታውቁት በዚህ ዓመት በጣም ከባድ የሆኑ ጊዜያቶችን አሳልፈናል። በተለያዩ አቅጣጫዎች በጣም ብዙ የሆኑ ወገኖቻችን ሰላምን አጥተዋል። በጦርነት በጣም ብዙ ነገርን አሳልፈዋል እና በቻላችሁት አቅም እባካችሁን እጃችሁ የሚችል እግዚአብሔር በገንዘብ በጸጋ የባረካችሁ እህት ወንድሞቻችን በቻላችሁት አቅም ክርስቲያን የግዴታችሁ እንድትወጡ በልዑል እግዚአብሔር ስም እኔ ታናሽ ወንድማችሁ መልእክቴን አስተላልፋለሁ። በጣም ብዙ እናቶች ልጆቻቸው ሞተውባቸው ብቻቸውን ተቀምጠዋል። እንኳን በዓል ለማክበር አቅም ኖሯቸው ይቀርና እንደው ሽንኩርት እንኳን ለመግዛት አቅም ያጡበት ሁኔታ ላይ ሆነው በጣም ብዙዎች ተርበው በጣም ብዙዎች ተጨንቀው በጣም ብዙዎች ታርዘው እንኳን ለሚበሉት የሚለብሱት የሌላቸው በጣም ብዙ ወገኖቻችን አሉ እና በዚህ አጋጣሚ እያንዳንዳችን በቻልነው አቅም በምንችላት አጠገባችን ያሉ እህት ወንድሞቻችን ጋር ተካፍለን መብላትን እንወቅበት። በዓሉን መልካም በዓል ያደርግላችሁ። ወዳችኋለሁ። ምንችል ከሆነ ደግሞ እንመጣለን ሁልሽም ቤት። እሺ ቅዱስ ወንድማችን ሁላችሁንም ሰላም ብያችኋለሁ። እንዴት ቆያችሁ? ዌልካም ባክ ብለናል በዚህኛው አካውንት። ጥያቄ መጠየቅ እችላለሁ ወይስ? ርዕሳችንን ሰምተዋል ቅዱስ? አሁን እኔ ለምንድን ነው ይሄኛው አካውንት ከብሎክ ሲወጣ ለምንድን ነው ልክ እንደዛኛው አካውንት ማታወራን? ሰው ያረተው ግድ የለም አረተው። ኧረ እኔ ሁሌም በጸባይ ነው ማወራችሁ። ለመማር የምፈልግ አንድ ክርስቲያን ስለ እውነት በጸባይ አይደለም የምታወራው። በዚህ አጋጣሚ በጣም ለብዙ ፕሮቴስታንት ወንድምቶች እኔ የእንጀራ አባታችሁ ማለት ይቻላል። ሌላ ቦታ ማንም የማይታገሳችሁ ነገር እኔ የምታገሳችሁ፣ ይህን ታውቃላችሁ። ለማንኛውም እንቀጥል። ርዕሳችንን ሰምተዋል ቅዱስ? አይ ቲንክ ስለ ጾም እያወራችሁ ነበር መሰለኛ። አይ እያወራን አልነበረም። ርዕሳችንን ሰምተዋል ወይ ያልኩህ ለዛ ነው። አልሰማሁም ማለት ነው ርዕሳችንን። አይ ስገባ ስለ ጾም እየተወራ ስለነበር ምናልባት የኔ ጥያቄ አሁን ርዕሳችንን ሰምተዋል ወይስ አልሰማኸውም ነው? ኦኬ አልሰማሁም። አልሰማንም። እሺ የዛሬው ርዕሳችን ኦርቶዶክስ ቤተክርስቲያኖች የምታሰራቸው ትምህርቶች አሉ ወይ ነው። እዛ ላይ እናወራለን። ከዛ በፊት ግን የገናን በዓል ታከብራለህ እንዴ ቅዱስ? ኦፍ ኮርስ አከብራለሁ። ክርስቲያን በጣም ጥሩ። እሺ
መቼ ነው የክርስቶስ ልደት የምታከብረው? ኦልሬዲ እኔ አክብሬያለሁ። እኔ ከሀገርም ውጭ ስላለሁኝ ዲሰምበር 25 አክብሬያለሁ ኦልሬዲ። እሺ የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው በዚህ ቀን የክርስቶስ ኢየሱስን ልደት አክብሩ ተብሎ ለፕሮቴስታንቶች የተሰጠበት እንደ የመጽሐፍ ቅዱስ ማስረጃ የትኛው ክፍል ላይ ነው? እናንተ በመጽሐፍ ቅዱስ ብቻ ስለሆነ የምታምኑት ፕላስ ከመጽሐፍ ቅዱስ ውጭም ስለማታምኑ ምን ላይ ነው ያገኘኸው የክርስቶስን ልደት አክብሩ የሚል ሐሳብ ኮንሰፕቱን ምን ላይ ያገኘህ? ኦኬ ኦልሬዲ እኛ መጽሐፍ ቅዱስ ብቻ ስንል ሲጀመር አንተ አሁን ኮንሰፕቱን ሙሉ በሙሉ መጽሐፍ ቅዱስ ምን ማለታችሁ ነው የሚለውን ነገር ያስታል። መጽሐፍ ቅዱስ ብቻ ስንል ሁሉም ነገር በመጽሐፍ ቅዱስ መጣራት አለበት ነው እንጂ ሁሉም ነገር የግድ መጽሐፍ ቅዱስ ላይ ቃል በቃል ተጠቅሶ መገኘት አለበት እያለን አይደለም። ስቀጥል ደግሞ ወንድማችን ቅዱስ መልሱን ብቻ ምን ላይ ነው ያገኘው? ወደ መልሱ የመጣው መጽሐፍ ቅዱስ ማስረጃ ስጠን። ከጥንት ከቤተክርስቲያን ታሪክ ጀምሮ የመጣ ትውፊት ነውና ኦልሬዲ የትኛው የቤተክርስቲያን ታሪክ የትኛው የቤተክርስቲያን ታሪክ? ከጥንት ቤተክርስቲያን ታሪክ እያልኩ እኮ ነው። የትኛው ነች ጥንታዊቷ ቤተክርስቲያን? የትኛው ነች ጥንታዊቷ ቤተክርስቲያን? ወንጌል ይናገራል። እስኪ አንብብልን፣ ምን ይላል? ኦኬ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የዳዊትን የአባቱ ዙፋን ይሰጠዋል፣ ያዕቆብ ቤትም ላይ ዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያም መልአኩን ወንድ ስለማላቅ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ በልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ብሎ ይቀጥላልና ገና ስናከብር ኢየሱስ ክርስቶስ የተወለደበት በዓል ነው ብለን ነው የምናከብረው። ቅዱስ ምን ብዬ ነው የጠየቅኩህ? ምን ብዬ ነው የጠየቅኩህ? እኔ ያው ኢየሱስ ክርስቶስ የተወለደበትን ነገርኩህ። እኔ ምን ብዬ ነው የጠየቅኩህ እኮ ነው ያልኩህ። እኔ ቅዱስ ለምንድን ነው ሁልጊዜ ለምንድን ነው ከስምህ ተቃራኒ የምትሆነው አንተ ሰውዬ? አሁን እኔ ምን ብዬ ነው የጠየቅኩህ? ኦኬ እኔ መለስኩልህ እኮ ኢየሱስ ክርስቶስ በመጽሐፍ ቅዱስ ሕዝቡ ይገኛል መወለዱ ቀኑን ከየት ነው ያወቀው ብለህ ከጠየቀኝ የጠየኩህ ጥያቄ ምንድን ነበረ? እግዚአብሔር የመለስኩልህ እኮ ነው። እግዚአብሔር እኔ መልስ መልስልኝ አላልኩም። ቅዱስ በመጀመሪያ አሁን ምንድን ነው ያልኩህ? በደንብ አዳምጠኝ እሺ። ይኸው መለስኩልህ እኮ ይሄ እኮ ማስረጃ እንዳትለኝ። የጠየኩህ ጥያቄ ምንድን ነበረ ወንድማችን ቅዱስ? ኦኬ ዲሰምበር 25 ቃል በቃል በመጽሐፍ ቅዱስ ተጽፏል ብለህ ከጠየቀኝ የለም እያልኩ እኮ ነው። ግን ኢየሱስ ክርስቶስ ስለ ዲሴምበር 25 አልጠየቅኩም ቅዱስ። የጠየኩ ጥያቄ ምንድን ነበረ? ምንድን ነው እንደዚህ ልጅ መሆን? አንተ ትልቅ ሰው አይደለህ እንዴ? እያወቅህ አንተና ከየት አውቀህ ነው የምታከብረው? ራስህ መልስ። ደብል ስታንዳርዱን እስኪ ቅዱስ እኔ መልስ አልኖረኝም። ቆይ አዳምጠኝ። በመጀመሪያ ከሁሉ በፊት አንድ ነገር አትርሳ። እያወራ ያለው ከክርስቲያኖች ጋር ነው ብራዘር። ከክርስቲያኖች ጋር አንተ ባለህበት ሀገር ላይ ያለው ገዢ መንግስት የሚጠቀሙን ካላንደር ሰርታ ሰነዳ ያስቀመጠች ቤተክርስቲያን ያለችኝ እኔ እንዲህ አይነት ነገሮችን ለመመለስ እንዳንተ የሚከብደኝ እንዳይመስልህ። በዚህ አይነት ጉዳዮች ላይ ብዙ እንዳትጨነቅ። መለስኩልህ እኮ አልመለስክልኝም። እኔ የጠየኩት ጥያቄ ሌላ ነው፣ አንተ የምታወራው ሌላ ነው። በዓሉን የምናከብረው ክርስቶስ ስለተወለደ፣ እኔ በዓሉን የምታከብረው ለምንድን ነው አላልኩም። በዓሉን ለማክበሬ መጽሐፍ ቅዱሳዊ የሆነ ማስረጃ አለኝ አልከኝ። ግን በቃ ማስረጃ አለኝ ካልኩ ይበቃል ብለህ ልጅ ወሬ ያወራህ ቅዱስ። እሺ ግድ የለም አንዳንዴ መቼም የምታወሩትን ንግግር ሲንቻለው፣ ግን እንደዛ ብለን እኛም አንሰማህም። በላምጣ ማስረጃ ስንልህ ያው የሉቃስ ወንጌል ላይ ያው ድንግል ጸንሳለች፣ ያው ወንድ ልጅ ወለደ ምናምን ምናምን። ብራዘር ማስረጃ ስጠን። ማስረጃ ላይ ብለህ የለ ማስረጃ ስጠን። ኦኬ ልመልስልህ እኮ ኢየሱስ እግዚአብሔር መጽሐፍ ቅዱስን በቤተክርስቲያን በኩል ሲሰጥ ቤተክርስቲያን የሰጡት አባቶች አሉ። እነሱ ቀናቱን አንተ እንዳልከው እንትን ሰንዶ የሰጡን አባቶች አሉ። በእነሱ መሰረት የትኞቹ አባቶች? ቆይ እስኪ አንድ ጊዜ ቆይ አባቶች ስለበዛሽ ቅዱስ አንድ ጊዜ ወደዚህ እንመለሳለን። መጽሐፍ ቅዱስህ ስንት መጽሐፍ ነው ቅዱስ? ያንተ መጽሐፍ ስንት መጽሐፍ ነው? አሁን ኦኬ የመጀመሪያው ጥያቄ ተመለሰልህ።
ቆይ እንመለስበታለን። አልተመለሰም። አይ ምንም አልተመለሰም። ግን በጣም ብዙ ደጋግመ እየተናገርክ ስለሆነ አባቶች አበዛሽ ብራዘር። እና እስቲ መጽሐፍ ቅዱስ ስንት መጽሐፍ ነው? የፕሮቴስታንት እህት ወንድሞቻችን መጽሐፍ ቅዱስ ስንት መጽሐፍ ነው ብላችሁ ነው የምታምኑት? መጽሐፍ ቅዱስማ ያው እንደሚታወቀው 66 ብለን ነው እኛ የምንቀበለው። 66 መጽሐፍ ቅዱስህን 66 ነው ብሎ ቀኖናን የቀነነልህ ማን ነው? አባቶች ስትል ስለነበረ አሁን የአባቶችን ጥማትህን ላውጣልህ። እሺ ማን የቀነነልህ? መጽሐፍ ቅዱስህን። መጽሐፍ ቅዱስ የሚታወቅ እኮ ነው። ቤሲ አሁን በጥንቱ ቤተክርስቲያን እኔ ይታወቃል ወይስ አይታወቅም አላልኩም። እኛ አናቅም። 66 የሚባል የመጽሐፍ ቅዱስ ቀኖና እኛ አናቅም። የትኛውም ሰውም አያውቅም። ፕሮቴስታንቶች ናቸው እንደዛ ብለው የሚሆኑት። ሰው ጥያቄው መጽሐፍ ቅዱስህን መጀመሪያ 66 ነው እስኪጨርስ ሁሉንም ረግጠን አንችልማ። መጀመሪያ አንዱን ሀሳብ እንጨርስ፣ ችግር የለውም። ወንድማችን ቅዱስ ሁሉንም ሀሳብ ቆይ አንዴ አዳምጠኝ። እንዴ እኔ የምለውን ሳትሰማ እኮ ለመመለስ መጠየቅ ለምንድን ነው የምትፈሩት? ቆይ ሁላችሁም ችግር የለም። መጀመሪያ ልጠይቅና እኛ አይደለም ያስገባን። ችግር የለውም። ቅዱስ አንተን ያስገባን። አንድ ነገር አዳምጠኝ። ቆይ አንድ ጊዜ አንድ ነገር እንተማመን። ያንተ ቤተ እምነት ራሱን ችሎ መልስ መመለስ ይችላል ወይስ አይችልም? ይችላል አልኩ እኮ። በጣም አሁንም ደግመህ አዳምጥ። መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያንን ሳይታከክ ኦርቶዶክሳውያንን ሳይታከክ በክርስቶስ የሚያምኑ ክርስቲያኖችን ሳይታከክ ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ቅዱስ ይችላል። በቃ ፈሪ ናችሁ እና የምጠይቅህ መልስልኛ። ጥያቄ ካላችሁ ግቡ ብለህን ነው የገባ ነው። ወይኔ ስልክ ገባ። ይቅርታ እና የዱነ ጎሬ እንዳታወራ ቅዱስ። አሁን እሱን እንተውና ወደ ምላሹ ትገባልናለህ። በቃ አሁን ያንተ ኦርቶዶክስ የሆኑ አማኞች መታከክ የለበትም። ያንተ መጽሐፍ ቅዱስ ሳይታከክ ራሱን ችሎ መልስ መስጠት ይችላል ብለህናል። መልካም እንቀበልሃለን። ስለዚህ መልሱን ስጠን። እኛ ፕሮቴስታንቶች መጽሐፋችን 66 መጽሐፍ ነው ብለኛል። እሺ መጽሐፍ ቅዱሳችሁን 66 ነው ብለው ቀኖናን ያቀነነላችሁ ማን ነው? ባይሆንስ ተረት ቢሆንስ በምን አወቃችሁ? ገዝተህ ስለያዝከው የመጽሐፍ ቅዱስ ማህበር አትሞ ስለሰጠ አይደለም። ኦኬ አሁን የቀነነልህ ማን ነው? ለምሳሌ እኛ የቀነኑልን አባቶች አሉን። እነማን? እናወራበታለን። እንዴት ተብሎ ላስቀምጥ ይችላል። የአዲስ ኪዳን መጽሐፍቶች ቆይ አንድ ጊዜ አዳምጠኝ። የአዲስ ኪዳን መጽሐፍቶች ስንት ናቸው? የብሉይ ኪዳን መጽሐፍቶች ስንት ናቸው? ማን ነው ይህን ቀኖና የቀነነው? በደንብ ማስረጃዎች አለን፣ እናወራበታለን። በደንብ አድርገን ይኸውልህ አንድ በአንድ ስም እየጠራን እንነግርሃለን። ወንድማችን ቅዱስ ያንተ መጽሐፍ 66 ነው ብለህናል። ማን ነው የቀነነልህ? ክርስቲያኖችን ሳትታከክ ኦርቶዶክሳውያን ምናምን ሳትል ራሱን ችሎ መጽሐፊ መልስ መስጠት ይችላል ብለህናል። መልስልን። ማን ነው የቀነነልህ? እግዚአብሔር እኮ መጽሐፍ ቅዱስ ሲሰጥን እኮ መጽሐፍ ቅዱስ የተቀበሉት አባቶች አሉ። ስለ ይህ መጽሐፍ ቅዱስ ትክክለኛ የጠየቁ ጥያቄ እየመለስኩልህ እኮ ነው። መጀመሪያ እየመለስክልኝ አይደለም። የጠየቁ ጥያቄ ምንድን ነው? ቅዱስ ጥያቄ መጀመሪያ ልጠየቅ ነው የገባሁት። እሺ መልስልኝ። ጥያቄ የጠየቁ ምንድን ነው? ጥያቄ ልጠየቅ ነው የገባሁት። 10 ቦታ አትርገጥ። እኔ ምን ልታደርግ ነው የገባሁ አላልኩም። ቅዱስ አሁን ስለ አሁን አውራ። 2 እግር አለኝ ተብሎ ለዛፍ አይወጣም። እሺ ቅዱስ በመጀመሪያ ያወራሃትን ከማውራት በፊት መጠንቀቅ ነበረብህ። ካፍህ ያመለጠህን እያንዳንዱ ነገር ሰብስበን እናስተካክለው። መጀመሪያ የአፍ ወለምታ አይታሽም። እሺ መልስልኝ። ጥያቄ ምንድን ነበረ? ምን ብዬ ነበር የጠየቁት? መጽሐፍ ቅዱስ 66 አሁን ለምሳሌ በጥንት ቤተክርስቲያን አባቶች እየመለስኩልህ እኮ ነው። እየመለስኩልህ እኮ ነው። ቅዱስ አትጩህ ብራዘር። ምንድን ነው አባወራ የሚያጮት? አንድ ሰውዬ እንዳጮህ። አሁን ያለው እኮ ቤት አይደለም። አሁን ያለው ከኛ ጋር ነው። እያወራ ያለው ከኔ ከወንድምህ ጋር ነው። ስለዚህ ተረጋግተን መውራት ያለብን እና አሁን እኔ ስም ማን ነው ስልህ ቅዱስ እንደምትል ሁሉ የጠየቁ ምንድን ነው ስልህ የጠየቁን ብቻ ንገረኝ። ሌላ ነገር አታወራ። የጠየቁ ጥያቄ ምንድን ነው? ጥያቄውን ብቻ ንገረኝ ቅዱስ። አልነግርህም። አይ ልትጠየቁ ግቡ ስትል ገባለሁ። ችግር የለውም። አሁን መጀመሪያ ጥያቄ ምንድን ነው? ጥያቄ ያላችሁ ብላችሁ ነው ቅዱስ። ቆይ ልጠየቅ አይደለም የገባሁት። ሌላ ጊዜ ችግር የለውም ገባለሁ። መልስላለሁ። ሌላ ጊዜ ስነ ስርዓት ያዝ።
ግብረ ገብ ይኑር እንጂ ምን ሆነ ነው በዚህ ልክ እንደዚህ የምትሆነው? ልትጠየቁ ግቡ ስነ ስርዓት ያዝና አዎ ልትጠይቅ መጥተሃል። ርዕሳችንን ነግረናሃል። መጀመሪያም በመጀመሪያ ግን ስላወራነው ነገር በመጀመሪያ መደምደሚያ ሳንይዝ ወዴትም አንሄድም። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ በመጀመሪያ ላወራኸው ነገር ማስረጃ አምጣ ስትባል አካኪ ዘረፍ ትላለህ እንዴ? ከአንተም ብሶ ደግሞ ልትጮህ ትሞክራለህ እንዴ? በነገራችን ላይ ፈቃደኛ ሆነን ነው እንጂ እያደመጥን ያለ ነው። አንተ አወራህ አላወራህ እኛ የምናገኘው ነገር የለም፣ የሚቀርብንም ነገር የለም። አካኪ ዘረፉን አቆዩ። አሁን ራስን ተቆጣጠር። መውረድ ከፈለግ ራስን ችለህ መውረድ ትችላለህ። አይ እኔ እወርዳለሁ፣ ችግር የለውም። አንተ እንደዚህ ማድረግ አይጠበቅብህም። በታች ውረድ። ምንድን ነው ልክ እኮ ይኸውላችሁ። በነገራችን ላይ ከዚህ የበለጠ እኮ እንትን አታገኙም። ፕሮቴስታንቶች ወንድሞቻችን በዚህ አጋጣሚ ከዚህ የበለጠ የምትመሰክሩበት አጋጣሚ አታገኙም። መጽሐፍ ቅዱሳችሁ ስንት መጽሐፍ ነው? የውሃብ ነው አይዲያ ዝም ብሎ አባቶች ይላል ቅዱስ። አንድ ቀን ምን አለ አንድ ቀን አንብበህ ብትመጣ ለእኛም ስራ ብታቀልልን። ስለእውነት አንድ ቀን አንብበናና እስኪ ለእኛም ስራ አቀልልን። ስለሆነ ነገር ስታወራ ብዙ ጊዜ ደጋግመን ነግረናል። ሶሪ ጋይስ፣ እሺ ከኛ ከክርስቲያኖች ጋር ስለሆነ የምታወራው ጥንቃቄ ያስፈልጋል ብለን ደጋግመን ነግረናል። ደጋግመን አንዴ ስልክ ማውራት አለብኝ። ወይ መድኃኒዓለም ዲያቆን ወይ ቤኪ አመች አይደለም ግን አይ ቤኪ በጣም እንትን እያለ ነውና ልስብየዋለሁ። ከገባ እስቲ ግባ። በጣም በየቦታው ቪዲዮ በመቁረጥ ማን ነው ቤኪ? እኔ ራሴ ስበዋለሁ። ቀጥሉ፣ እርሶ ይቀጥሉ። ኦኬ፣ አላወኩትም። እሺ እንኳን ፕሮቴስታንቶቹን ቤተ እምነታቸውን ራሱ እየረሳ ነው። በጣም ብዙ ናቸው ቤተ እምነቶቹ ራሱ በጣም ብዙ ናቸው። እንኳን ፕሮቴስታንት የሆነን ሰው ይቅርና እንዲ ከየት መጥቶልኝ ነው? ቤተ እምነቶቹንም በጣም እየረሳናቸው ነው። በጣም እኮ ብዙ ነው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ፣ አማኑኤል ህብረት፣ መጥምቃውያን፣ 7000 ምርጦቹ፣ ክብረ ጽዮን፣ ጉባኤ እግዚአብሔር በጣም ብዙ ነው እና ሁሉንም ስለምንረሳ ነው ሲገቡ ከየት ቤተ እምነት ነው የመጣችሁት እያለን የምንጠይቀው። ለዛ ነው እንኳን ፕሮቴስታንት የሆኑትን ሰዎች ይቅርና ቤተ እምነታቸው ራሱ በጣም ከብዛቱ የተነሳ እየረሳ ነው። ለማንኛውም ከኛ ጋር ገብታችሁ ስታወሩ ጥንቃቄ አድርጉ። የኔ ተወዳጆች መልእክቱ በጣም ለብዙዎች እንዲደርስ እናንተ በደንብ ኮፒ ሊንክ አድርጉ። ፕሮቴስታንቶች ወንድሞቻችን እኛ ጋር ገብታችሁ ስታወሩ ጥንቃቄ ያስፈልጋል። የምታወሩት ከክርስቲያኖች ጋር ስለሆነ ማለት ነው። ለምሳሌ አሁን እናንተ የምትናገሯቸው ንግግሮች ቤተ እምነታችሁ ውስጥ ሆናችሁ ብትናገሯቸው ምናልባት ሰዎች አሜን ሊሏችሁ ይችላሉ። ዊዛውት ኤኒ ሪዝን እንደምታውቁት በየቦታ ያለ አዳራሽ በአጠቃላይ አሜን ይበዛበታል። አሜንም ገብቷቸው አይደለም፣ አሜን የሚሉትንም ነገር ተረድቶ አይደለም። ለምሳሌ አንድ ሰው ራባ ጃራባባ ሃርጋዱላ ሼቤሬቤቤ ቢል አሜን ይላሉ። ባይዘው እኔ ፊቴን ሸፍኝ እንደው ወይ ደግሞ የሌላ ሰው እንደው ማስክ አድርጌ ሊሆን ይችላል፣ ወይ እንደው በሚካፕ ፊቴን ቀይሬ ራሱ ሱፍ ለብሼ እዛ ቦታ ተገኘ ስሪፒሽ ለብሼ ማይኬን ይዤ ራባ ጃራባባ በል አሜን ይላል ፕሮቴስታንቱ። ኦኬ አሁን እዛ አሜን የምትባሉበትን ነገር አይደለም ማውራት ያለባችሁ። ከኛ ጋር ስታወሩ በመጽሐፍ ቅዱስ የማስረጃ ነው የምናወራው። እኛም በተመሳሳይ ለምሳሌ እኛ ቤተክርስቲያን ውስጥ እንደ አንድን ሀሳብ ስናወራ ምሳሌን መስለን ሁሉ ልናስረዳ እንችላለን። ለእኛ ቤተክርስቲያን አማኝ የሚረዳ ኦርቶዶክሳዊ የሆነ አረዳድ ስላለ ማለት ነው። ነገር ግን ኦርቶዶክስ የሆነ አረዳድ እንኳን ማውራት የለብንም ከእናንተ ጋር። እናንተ ፕሮቴስታንቶች ናችሁ፣ እኛ ክርስቲያኖች ነን። ስለዚህ ፕሮቴስት የሆነን ሰው ፕሮቴስት የሚያደርግን ሰው አጠቃላይ የምናወራው በማስረጃ ነው። በመጽሐፍ ቅዱስ ማስረጃ ማውራት የምትችሉ ከሆነ ገብታችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውሩ። ኦኬ እኛ ምንም ሌላ የምንፈልገው ነገር የለም። ከዛ ውጭ ግን አይ አዳራሽ ውስጥ እንዳለው ሰው አሜን እንደሚለኝ እንደው ዝም ብላችሁ ስሙኝ እና አሜን ካላላችሁ ብሎ ነገር የለም። እሺ በመጽሐፍ ቅዱስ ማስረጃ እናደምጣችኋለን። ሁላችሁን በደንብ ሁላችሁንም እናደምጣለን፣ እድል እንሰጣችኋለን፣ በፍቅር እናወራለን። እሺ ራሄል እንደምን አለሽ? ፈለገ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሽው ራሄል? እኔ ጴንጤ ከጴንጤ ፕሮቴስታንት ነው የመጣሁት። ጴንጤ
ጴንጤም ፕሮቴስታንትም እኮ የሚባል ቤተ እምነት የለም። በዛ ውስጥ ያሉ ቤተ እምነቶች አሉ። ግን እኔ ያንን የጠየኩሽ ቤተ እምነትሽን የጠየኩሽ ለዛ ነው። ጴንጤ ነኝ እኮ። የትኛው ጴንጤ? ብዙ ጴንጤ የሚላል። የትኛው ጴንጤ ነሽ አንቺ? አሁን ጥያቄ ጠይቁኝ ብለህ ነው የገባኸው። ለምን ትጠይቀኛለህ? ጠይቁኝ ብለህ አይደል የገባኸው? ልጠይቅህ። ራሄል እንዴ ምን መቆጣት ነው? ተይ እንጂ። ኧረ እኔ አልተቆጣሁም ፈለገ። እሱ እንደውም ተረጋግተሽ ሲቆጣ አሁን እኔ ማወራበትን ቶን እያየሽው ነው አይደለ? ልክ እንደዛ ቀዝቀዝ ብለሽ በጣም እየተናደድኩ ቤተ እምነትሽን የጠየኩሽ ጴንጤ ነኝ እኮ። ጴንጤ የሚባል ቤተ እምነት የለም። ለምሳሌ በአጭሩ ምሳሌ ልስጥሽ። ተይው ቆይ አንቺም እንዳትበሳጪ ስሜት የሆነች ስለሆነ የገባሽው ነገሮችን እንደው ላለማርዘም የተጠመቅሽው የት ነው? የወንጌል አማኝ ነኝ። እኔ እኮ የምን አማኝ ነሽ አላልኩም። ለምሳሌ ራሄል እንደው በቀናነት ብትረጅኝ አንድ ነገር ልንገርሽ። በቀናነት አሁን ለምሳሌ ዌብሳይት ላይ ገብተሽ የወንጌላውያን አብያተ ክርስቲያናት ህብረት የሚለውን ሰርች ብታደረጊው ቤተ እምነት ሆኖ አይደለም የሚመጣው። የተለያዩ ቤተ እምነቶች ግን አንድ ላይ ክሬት ያደረጉት ማህበር ነው። ኦፍኮርስ ኢትዮጵያ ውስጥ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚባል ማህበር አለ። ለምን ተባላችሁ? ለምንድን ነው በወንጌል የምናምነው ትላላችሁ? እኔ አልልም፣ መብታችሁ ነው ማለት። ግን ያ የማህበር ስም ነው። ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት አማኝ ነኝ። የዚህ ቤተክርስቲያን አማኝ ነኝ። የእኔ ቤተክርስቲያን የዓለም አቀፍ አብያተ ክርስቲያናት ህብረት ውስጥ የዛ የማህበሩ አባል ነች። አሁን አንቺም የነገርሽኝ የማህበር ስም ነው። ፕሮቴስታንት የምትይው የማህበር ስም ነው። ጴንጤ የምትይው የማህበር ስም ነው። ብዙ ቤተ እምነቶች አንድ ላይ ሼር የሚያደርጉት ስም ነው። የወንጌል አማኝ ያልሽኝ የወንጌላውያን አብያተ ክርስቲያናት ህብረት በዌብሳይት ደረጃ ያለ ሁላችሁም ሰርች ያደረጋችሁት። ከዛ ውስጡ አባል ቤተ እምነቶች ተብለው 64 አናቱ ላይ አባል ቤተ እምነቶች ደግሞ ተዘርዝረዋል። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ ተልእኮ ለትውልድ ይቅርታ ተልእኮ ለትውልድ የለ እንዴ? ለምን ወጣሽ ራሄል? ለምንድን ነው የምትወጪው? ምንድን ነው ዛሬ ነካችሁ ግን? ጌታዬ ለምንድን ነው የወጣሽው ራሄል? ኤኒዌይስ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የማህበር ስም ነው እንጂ የቤተ እምነት ስያሜ አይደለም። ስለዚህ መታችሁ ከኛ ጋር ስታወሩ የማህበር ስም አትንገሩን። ቤተ እምነታችሁን ስትጠየቁ ለምንድን ነው በቤተ እምነታችሁ የትኛውም ሰው በነገራችን ላይ በቤተ እምነቱ ማፈር የለበትም። ወዶ ፈቅዶ አምኖበት የገባበት ህይወቱ እስከሆነ ድረስ ቤተ እምነቱ ሲጠየቅ በፍቅር እኔ የመጣሁት ከዚህ ቤተ እምነት ነው ብሎ ማስረዳት ይኖርበታል። ያው ይሄ የሁላችሁም ግዴታ ነው አይ ቲንክ ብዬ አምናለሁ። እሺ እድል ልስጥ እስቲ ለሌሎችም። ባትሮጡ ጥሩ ነበረ። እንደዚህ ባይኖር ደስ ይላል። ፕሊስ ሁላችሁም በደንብ ኮፒ ሊንክ አድርጉ። እሺ ተሙ ሰላም ነው ፈለገ፣ እንዴት ነህ? ስላሴ ይመስገን። ከየት ቤተ እምነት ነው የመጣኸው? መሰረተ ክርስቶስ። ጎሽ እግዚአብሔር ያክብርልን። እንደዚህ ነው የሚባለው። ያው በወንጌል ታምናለህ አይደል? እና ታዲያ በጣም ነው እንጂ ማምነው በወንጌል። ጥያቄ ልትጠየቅ ነዋ። ቆይ አዳምጠን፣ ርዕሳችን ምን እንደሆነ ስላልሰማ ቆይ ተረጋጋና። ትቸኩላለህ ተሙ? ኧረ ምን አስቸኩለኝ ብራዘር፣ ጠይቅ። ካልቸኩል ተረጋጋ። እሺ ኦኬ። እታች ያለሽ እህታችን ያው ከየት ቤተ እምነት ነው የመጣችሁ ሲባል ልክ እዚህ ጋር ያለው ወንድማችን እንደመለሰው ነው መመለስ ያለብሽ። በወንጌል አምናለሁ ይላል፣ ግን ቤተ እምነቱ ሲጠየቅ ከየት ቤተ እምነት ነው? ከመሰረተ ክርስቶስ። እንደዛ ብለሽ ነው መመለስ ያለብሽ አንቺም ለሌላው ጊዜ። እህታችን ራሄል ባትወጪ ደስ ይለናል፣ ገብተሽ ብትወሪን ደስ ይለናል። እሺ ርዕሳችንን ሰምተዋል ወንድማችን ተመስገን? አይ ጥያቄ ካላችሁ ጠይቁኝ ነው ያልከው። በኦርቶዶክስ ከመጽሐፍ ቅዱስ ውጪ ምናምን። ርዕሳችን እንዴት ነው መሰለ? በደንብ አዳምጠኝ እሺ ተሙዬ፣ በኋላ እንዳትነጫነጭ እንዳትበሳጭ በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች እድል እንሰጣለን። ከዛ ትምህርቶቹን ያነሳሉ። ትምህርቶቹ ከመጽሐፍ ቅዱስ ውጪ እንደሆኑ ፕሩፍ ያደርጉልናል። እኛም ደግሞ ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ እናደርጋለን። ተግባባን? ግልጽ ነው? ኧረ በጣም ግልጽ ነው ብራዘር። አይ ዘለፋ ምን ነበረ ኮሜንት ላይ? ጥያቄ ልናገራ አልከኛ።
እሺ ንገረን። ዛፍ ስር ማርያም ተገልጣለች ብላችሁ ሰሞኑን በቃ ሁላችሁም ሄዳችሁ ሻማ ምናምን አብታችሁ እየሰገዳችሁ ምናምን ነው። ይሄ ነገር መጽሐፍ ቅዱሳዊ ነው ወይ? ለእኛ ታብራራለህ አሁን ይሄን መጽሐፍ ቅዱሳዊ እንደሆነ? ይሄ አንድ ጥያቄ ወንድማችን። እሺ መልካም። እንደዚህ ነገሮችን ለሌላው ጊዜ ተሙዬ ወንድማችን። መቼ መጽሐፍ ቅዱስ ሰዎች የምንመልስበት፣ ሰዎች የምናስምርበት፣ ሰዎችን ወደ ክርስቶስ እቅፍ የምንመልስበት ቃል አይደለም። ለሌላ ጊዜ በቻልኩ አቅም ኮሜንት ላይ እንዲህ አይነት የሆነ ለማልገጥ አይነት ነገሮችን ባትጠቀም ጥሩ ነው። እሺ ማለት አንተ የሌላ እምነት ተከታይ ነህ፣ እናውቃለን፣ እንረዳለን። የግድኛ የምናከብረውን ነገር አክብርልን አንልህም። ለምሳሌ እኔ አሁን በፕሮቴስታንቱ ቤት እኔ ፕሮቴስታንት ወንድሞቼን ወዳቸዋለሁ፣ አከብራቸዋለሁ። ግን በፕሮቴስታንቱ ቤት የፈለገ በወዳቸው አንዳንድ የሐሰት ትምህርቶችን እኔ ሰፖርት አላደርግም፣ እነዛን እቃወማለሁ። በዛው ልክ አንተ መቃወም ትችላለህ። ግን ሞክ ማድረግ ማልገጥ ምናምን አይቻልም። እንደዚህ ነገሮችን ባታደርግ መልካም ነው። ማርያም እዚህ ቦታ ላይ ተገለጠች ምናምን በመጀመሪያ ታምር ነው። አንተ የፕሮቴስታንት አማኝ ሆነ ለምሳሌ በቤተክርስቲያኑ ስለሚደረጉ ታምራቶች ለአንተ ማብራራትን የማስረዳት ግዴታ የለብንም። ታምር ማለት ያመኑ ሰዎች ሊያዩዋቸው፣ ሊያገኟቸው፣ ሊበረከትላቸው የሚችል የእግዚአብሔር ጸጋ ነው። ተአምር ያመነ ሰው ሊደረግለት የሚችል ነገር ነው። አሁን ያ ተአምር ምንድን ነው? ያ ተአምር እንዴት ሆነ ምናምን ይሄ አንተን ሊያስጨንቅ የሚገባ ጉዳይ አይደለም። ላመኑ ሰዎች ግን አዎ ዛሬም ድረስ እግዚአብሔር ብዙ ድንቅ ታምራትን ያደርጋል። በዚህ ምንም ግራ አትጋቡ። ፕሮቴስታንት ወንድሞቻችን አትደንግጡ። አሁንም ክርስቶስ ኢየሱስ ላመኑት ለበጎቹ በዚህ ቅድስት ቤተክርስቲያን ውስጥ ላሉት አማኞቹ በአጠቃላይ አሁንም ድንቅ ታምራትን ያደርጋል። እግዚአብሔር አሁንም ዛሬም ይሰራል። በዚህ ጉዳይ ግራ አትጋቡ። እንደ ጥያቄ ግን አይ ቲንክ ውስጡ ለምሳሌ ስለ ስግደት ልትጠይቅ ፈልጋል ይመስለኛል ታሙ። አሁን ይሄ ለምሳሌ በመጽሐፍ ውስጥ ማስረጃ ልናወራ የሚገባበት ሀሳብ ነው። ይሄ ስትሰግዱ ምን ስትሉ ምናምን ብለናል አይደል? አንዴ ላውራ ብቻ እኮ ነው የምታወራው ብራዘር። አስወራና እሺ አንዳንዴ እድል ስተን። እሺ አሁን ለምሳሌ ይሄ ተአምር ነው ጥያቄ ውስጥ መግባት የለበትም ብላል። እሺ እንደዚህ አይነት ልምምዶች ትክክል መሆናቸውን አንተ በመጽሐፍ ቅዱስ አስደግፈ ማስረጃ ትሰጠኛለህ? አሁን እንደዚህ ሻማ ድንጋይ ማለት ዛፍ ስር ሻማ በርቶ ምናምን ማርያም ተገልጣለች ተብሎ የሚሰገድለትን ነገር እንደዚህ የሰገደ ለፍጡር እንደዚህ ተገልጧል የሰገደን ማስረጃ። ቆይ ይሄውልና ቆይ ሐሳቤን ልጨርስና ታወራለህ። እንደዚህ የሰገደ ለፍጡር ተሙዬ አሁን ሁለት እግር አለን ተብሎ ለዛ ሳይወጣ ማለት እኔ አንዴ ላውራና ነገር እግዚአብሔርን ፈለገ። ያንተ ችግር ምን እንደሆነ ታውቃለህ? ሰዎችን አታስወራም። እኔ ያልኩህ ምንድነው? አሁን እኔ ምንድነው ያልኩህ? መሀል ላይ እኮ ያልኩህ በመጀመሪያ አሁን ስለምሳሌ ስግደቱ ልምምድ አልከን። ልምምድ ያልከውን አሁን ስለ ስግደት ለምሳሌ ልምምድ ያልከው ልክ እንደ ባዕድ አምልኮ ነገር አድርገህ ልታያይዘው ፈልገህ ነው። እሺ እናውራ፣ ይመቻል ወይ እያልኩህ ነው። እኔም ልክ እንደሚመቸኝ ስታይ አንተ ደግሞ ትጮህና ጣልቃ ገብተህ አይ ምናምን ትላለህ። የምትፈልገው የኔን አለመመለስ ነው። እኔ ግን እመልስልሃለሁ። እሺ አሁን ስለ ስግደት እናውራ። ስማኝ አንዴ እኔ ስማኝ ይኸውልህ፣ እኔ ከአንተ ጋር ልከራከር ምናምን አይደለም። ጥያቄ የሆነብኝ ነገር ለአንተ ላስቀምጥና ከዛ ምን ታደርጋለህ? አንተ ታወራለህ። ቆይ አዳምጠኝ። ስለ ስግደት እናውራ። ይመቻል? አትፍራ። ለምን ሀሳብ መፍራት የለብንም። ስለ ስግደት እናውራ። እንደውም ሀሳብ መፈራው አንተ ነህ። በዚህ እኔ ስለፈራው ይቅርታ። አሁን በመጽሐፍ ውስጥ የማስረጃ እኔ እናንተ ስለ ስግደት እናውራ። ይመቻል ወይ? እኔ አንደኛ እኔ አፖሎጂስቲክ አይደለሁም። እንዲህ ይሄ ዴቢት ምናምን ዲቤት ምናምን መገጠም ስህተት እንደሆነ እኔ ሰው ጥያቄ ፈለገ ጥያቄያችሁ አምጣ። ስለ ጮክ አይደለም እዚህ ጋር ይኸውልህ፣ ስለ ጮክ አይደለም እኛ የምናደምጠው ጉሩሩሩ ስላልክ አይደለም። ተሙ ተረጋጋ ብራዘር። መጣ እዚህ ጋር ይሄ ነገር ስህተት ነው። ሻማውን በር አልከን። ሻማ ማብራት አምልኮ ነው እንዴ? ምንም እኮ ይሄ እኮ የሆነ የሰባ ሀሳብ ራሱ አይደለም ይዛችሁ የምትመጡት። ስትጮህ ማለት ነው የሆነ ትልቅ የሆነ ነገር ልታፈነዳ ነው ነገር ነው የምትመስለው። የሆነ የሰባ ሀሳብ ይዘህ የመጣ ሁሉ ነው የምትመስለው። ተሙ አመጣጥ ማለት ነው። ከዛ ሰማን የሆነ ታምር አነሳህና ልትቀልድ ሞከርክ። እንደውም ለማልገጥ እግዚአብሔር በሚያውቀው በየአዳራሹ ታምር ተብሎ የሚደረጉት ነገር ፈገግ ለማስባል ይዳዳሉ። ስለ እውነት ለመናገር በኢየሱስ ስም ሸንቃጥ አደርጋችኋለሁ ብሎ ወፍ የሚል ስፒከር ላይ ያለ ሰው ነው ያለው በየአዳራሹ። ለምሳሌ እኛ ፕሮቴስታንት ወንድሞቻችንን ትምህርታቸው ስህተት እንደሆነ ምን ነገራቸው? እዩ የእናንተን አገልጋይ ይኸው አጭር እጅና ረዥም እጅ ያላትን ሴት አስረዘመ እዩ ብላ አንሸራታ የቀለደችበትን ቪዲዮ እያወጣን አይደለም። አንተ የቀኝ አጥንት ና ውጣ እየተንቀጠቀጥክ ምናምን ብለው የሰሩትን ድራማ እያወጣን አይደለም። ይሄ እኛን አያገባንም።
ቅድም እንዳልኩ ምናልባት ቅኔው ከገባችሁ ወደሽ ከተደፋሽ ሲረግጡሽ አይክፋሽ ነው። ሰው ወዶ እዛ ጋር ገንዘቡን ለተበላው እኔ አያገባኝም፣ አይመለከተኝም። በመጽሐፍ ቅዱስ የማስረጃ ግን ከፕሮቴስታንት እህቶች ወንድሞች ጋር ግን ሳወራ ማወራው በጣም በሚለየን ትምህርት ላይ ነው። የሚለየን በየአዳራሹ የሚደረገው ተአምር ተብሎ የሚሰራው ፌዝና ቀል አይደለም። እሱ እኔ አያገባኝም። በቃ ከእነሱ ጋር ማወራው ግን ስለ ትምህርተ ሥላሴ፣ ስለ ነገረ ክርስቶስ፣ ስለ ነገረ ድህነት ነው። እኛና ፕሮቴስታንቶችን የሚለየን ይሄ ትምህርት ስለሆነ ማለት ነው። ዋነኛው ትምህርት ይሄ ስለሆነ ስለዚህ ማወራው ከእነሱ ጋር በዚህ ሀሳብ ነው። አሁን አንተ መጣና ማርያም ተገልጣ ብላችሁ ምናምን ከዛ ልትቀልድ ከዛ ኮሜንት ላይ ምናምን የሳቂ ኢሞጂ ምናምን አስቀመጥክ። የኦርቶዶክሲያን ልብ የሰበርክ መስሎ ማለት ነው። ቆይ ተረጋጋ። አሁን አንተ ስለፈለካቸውም 10 ጊዜ ብትከፍተው 20 ጊዜ ማይክ ይዘጋል እንጂ በምንም ታምር አታወራም። ለቲክቶክ አዲስ ከሆንክ ዛሬ ቲክቶኩን ተረድተው ነው የምትወጣው። እና ወንድማችን ተሙ መጣና ኮሜንት ላይ ኦርቶዶክሲያን ልብ የሰበርክ መስሎ ምናምን በቃ እናንተ ማርያም ተገልጣ ምናምን ብላችሁ ምናምን ብራዘር ታው እንደዚህ ሞክ አታደርጋለኛ። አየህ ወንጌልን ስንሰብክ እኛ የምንሰብከው ጮኸን አይደለም። ወንጌልን የምንሰብከው እኛ ድራማ ሰርተን አይደለም። ወንጌልን የምንሰብከው በእውነት ስለሆነ ሌላው ጊዜ የምትቃወመውን ሀሳብ በሀሳብ ደረጃ መተህ ብትቃወም መልካም ነው። በመጽሐፍ ቅዱስ የማስረጃ ብናወራበትም መልካም ነው። ለማልገጥ መሞከር ግን ጥሩ አይደለም። ለምን? ወንጌል ሰዎችን የምናስተምርበት፣ ወንጌል ሰዎችን የምንመልስበት፣ ወንጌል ሰዎችን እንደው የምናረቅበት ቃል እንጂ ወንጌል ሰዎችን የምናበሽቅበት ቃል አይደለም አለ። ከዛ በኋላ ወደ ሀሳብ ገባን። ለምሳሌ ሻማም ተበርቶ ምናምን ይሄ ልምምዱ መሀል ላይ ገብተን የትኛው ልምምድ አለ ወንድማችን ተሙ? ስግደት ምናምን እንደዚህ የምታደርጉት ይሄ ከመጽሐፍ ቅዱስ ውጭ ምናምን ከመጽሐፍ ቅዱስ ውጭ ነው ብለህ ደጋግመህ ተናገርክ። እሺ እስቲ በመጽሐፍ ቅዱስ ማስረጃ እናውራ። እውነት ስግደት ከመጽሐፍ ቅዱስ ውጭ እንደሆነና እንዳልሆነ ፈቃደኛ ነህ? በመጽሐፍ ቅዱስ ማስረጃ እናውራልን? ያዙ ልቀቁኝ ካልክ በኋላ እናውራ ስንልህ አይ እኔ መምህር አይደለሁም አገልጋይ አይደለሁም ቆይ ሌላው ጊዜ ካልሆንክ እማታውቅ ከሆነ ሁልጊዜ ነው እኛ ሁልጊዜ እዚህ ውስጥ ላሉ ፕሮቴስታንት ወንድሞቻችን እማታውቁ ከሆነ አትግቡ ብለን የምንናገረው ሁልጊዜ ነው። እማታውቅ ከሆነ እኛን ክርስቲያኖችን ተው ለምደነዋል። ፕሮቴስታንት የሆኑ እህት ወንድሞችን ግን አንገት አታስደፋ። በማታውቀው ነገር ገብተህ አትፈትፍት። ሌላ ጊዜ ከአንተ የተሻሉ ሰዎች ኖ ታችሁ ረድ እኛ ከአንተ ጋር ለምን እንደክማለን? ከአንተ የተሻሉ ሰዎችን ሄደህ ጠይቀህ ተረድተናል። እንዲህ አይነቱ ልምምድ አካች ይዘራፍ። አሁን ሻማ ማብራት አምልኮ ነው ምናምን አለ። እሺ እናውራ። በፍጹም ፈቃደኛ አይደለም። በቃ የሆነ ነገር ግን የሆነ ክርስቲያን የሆኑ ሰዎችን ለማብሸቅ ለማበሳጨት እነሱን ያናደደ መስሉት የእነሱን ልብ የሰበረ መስሉት ምናምን ግን የሆነ ነገር ለመናገር ለምን በዚህ ልክ ኑና ይኸው እናውራ። ሻማ ማብራት አምልኮ ነው ምናምን አካኪ ዘረፍ። ያንተ እንደው ዘመዶች ያንተ የሆነ አካባቢ ላይ ያንተ የሆነ ህብረት የምታረግበት ቦታ ላይ የሞተ ሰው እኮ ሲያርፍ ፊት ለፊቱ ሻማ ይበራል። ሻማ ማብራት አምልኮ ነው? ያን የሞተ ሰው እድሩ እያመለከው ነው ሻማ የሚያበራለት አይደለም። ሻማ ማብራት ምን ማለት እንደሆነ ራሱ ሳታውቁ በአካኪ ዘራፍ ሻማ ማብራት አምልኮ ነው ትላለህ። ኤፍቢአይ ቸርች ውስጥ ፌዝ ባይብል ኢንተርናሽናል ቸርች ውስጥ ኦርቶዶክስ ቤተክርስቲያን የምታመርተውን ጧፍ አብርተው ደግሞ አምልኮ ብለው ኮንፈረንስ ያዘጋጃሉ። ምን ማለት እንደሆነ አውቀህ ተረድተህ ነው? ጧፍ እነሱ ሲያበሩት ምን ማለት እንደሆነ አውቀው ተረድተው ነው? ፕሊስ እባካችሁ ተረጋጉ። ኦኬ ስግደት እዛ ጋር ያለው ልምምድ ይኸው ለማርያም ብላችሁ ስግደት ምናምን እሺ ስግደት አምልኮ ነው እናውራ። በቃ እዚህ ጋር ማስረዳት እችላለሁ። አይ እንዲህ የምታደርጉት እንዲህ አይነቱ ይሄ ልምምድ ትንሽ እንደው ከመጽሐፍ ቅዱስ የራቀ ነው ማለት የሚችል ፕሮቴስታንት ካለ ገብቶ ማውራት ይችላል። እንደ ተመስገን ደግሞ ገና ብዙ የመጽሐፍ ቅዱስ መረዳት የሌላችሁ ፕሮቴስታንቶች ወንድሞች ከእናንተ የተሻለንን የፕሮቴስታንት አገልጋይ ጠይቃችሁት መጡ። አሁን ወንድማችን ተሙ ሌላ ጊዜ ምንድነው የምታደርገው? ከአንተ የተሻለውን የፕሮቴስታንት አማኝ ሄደ ጠይቀህ ተረድተህ ና። ከዛ በኋላ ከኛ ጋር በመጽሐፍ ቅዱስ ማስረጃ ታወራለህ። ገብቶ መመለስ የሚችል ፕሮቴስታንት ካለ ገብቶ ኧረ ተመስገን እዚህ ጋር ያለውን አይደለም ባካችሁን። ቅድም ገብቶ የነበረ ሰው ነበረ፣ እዚህ ጋር ሌላ ሰው ነው እንዴ? ገብቶ መመለስ የሚችል ካለ ገብቶ ከኛ ጋር ማውራት የሚችል ካለ ይኸው በመጽሐፍ ቅዱስ ማስረጃ ይሄንን ይኸው ፕሩፍ ማድረግ እንችላለን የሚል ሰው ካለ እድል እሰጣለሁ።